ሰላም ጤና ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ ናብሊሲ ፈውስ ድምጽ የሚለውን ፕሮግራማችን ይዘን መተናል የተለያዩ ማህበራዊ ጉዳዮቻችን ላይ ቢስተካከሉ መልካም ናቸው የምንላቸውን ሐሳቦች እናነሳና ለነሱ ደግሞ ይጠቅማሉ ወይም ደግሞ ችግሮችን ሊፈቱ ይችላሉ የሚሉ መፍትሄ ሐሳቦችን እንጠቆምበት እናንተ ደግሞ እንድትወያዩበት የምንጋብዝበት ፕሮግራም ነው ዛሬም ሌላ ርዕሰ ጉዳይ ይዘንላችሁ መተናል ቆይታችሁ ከኛ ጋር እንዲሆን በቅድሚያ ጋብዛለሁ እኔ ብቻ ጋባዥ ከመሆን አንዳንድ ቀን እናንተ ደግሞ ብትጋብዙ እኛም እንጋብዛለን ተመልካቾቻችን ውይይት እንድታደርጉበት ቁም ነገር ያገኙበታል አይደል በትክክል በተደጋጋሚ የማገኘው አንድ አስተያየት አለ ከዚህ በፊትም በየው ነበር በቃ ዋናው ነገር ላይ ስትደርሱ ነው የምታቋርጡትና ሰዓቱ ደግሞ በጣም አነሰ እያሉ ነበር እንደው እዚች ላይ ትንሽ ሐሳብ ሰጥተን የወደ ዛሬ ርዕሰ ጉዳያችን እንገባለን ሰዓቱ አንሷል ወይስ በስቷል ሰዓቱ አንሷል ብለን አናስብም ግን ለኛ አላነሰማው አዎ ምንድነው እንዳልሽው አላማችን ማህበራዊ ውይይቶችን ቤተሰባዊ ውይይቶችን መጫር ሰዎች ስለ ጉዳዩ የተወሰነ ያክል ነገር እንዲኖራቸው ማድረግ መነሻ የሚሆን ነገር ከሰጠን ሁሉንም እናቃለን በሚል ሐሳብ አይደለም ይሄንን ፕሮግራም እናዘጋጀው እርግጥ ነው የተወሰኑ ዝግጅቶች አድርገን ለምናወራባቸው ርዕሰ ጉዳዮች ጥረቶች አድርገን እንመጣለን ያንዳችን ሐሳብ ከሌላችን ሐሳብ ጋር ሲገናኝ የተሻለ ሐሳብ ይመጣል ብለን እናምናለን ከዚህ ደግሞ ሰዎች ለኔ የሚሉት ነገር ያገኛሉ ብለን እናስባለን ግን ብቻውን በቂ አይደለም ስለ ሐሳቡ ሰዎች እንደ ግለሰብ ማሰብ እንደ ቤተሰብ መወያየት እንደ ግለሰብ ማድረግ እንደ ቤተሰብ የሆነ ነገር መሞከር ከዛ እየሰፋ እንደ ማህበረሰብ ለውጥ ያመጣል ብለን ስለምናምን ጭምር ነው የምናረጋውና ትንሽ ከጫረና አእምሮስ የሚቀር ነገር ካስቀረን በቂ ነው ብለን እናስባለን ፈረስ ያደርሳል እንጂ አይዋጋም ይባላል ስለዚህ ናብሊስም አይደለ ሐሳብ መፍትሄ ሐሳቦች ይጠቁማል ማለት አንዳንዶቹ ርዕሰ ጉዳዮች በጣም በርዕሳቸው ብዙ መጻፍ የተጻፈባቸው ሁሉ ናቸው ይሄንን እንግዲህ አንድ ሰዓትና ከዛ በታች በሆነ ጊዜ ውስጥ አንስቶ መጨረስ በጣም ከባድ ነው የሚሆነው ግን ተመልካቾቻችን አድማጮቻችን በደንብ አድርገው እዛ ሐሳብ ላይ እነሱ ዲስካስ እንዲያረጉበት ከዛ ደግሞ በንባብ ባጫጭር ስልጣናዎች ይበለጠ ደግሞ እንዲያሰፉ በተግባርም ደግሞ በህይወታቸው ስለምምድ ያደረጉ ያዳበሩት እንዲሄዱ እንደው ጥቆማ የመስጠት ያህል ነውና አንዳንድ ጊዜ ደግሞ ስር ያለ ለሁሉም የሚሆን አንድ መድኃኒት ከዚህ ፕሮግራም ማምጣት አይቻልም ለየህመሙ የተለያየ ኢቭን አንድ ህመምም ያለበት ደረጃ ሲለያይ የሚሰጠው መድኃኒት የተለያየ ነው የሚሆነውና ስለዚህ እንደው ጥቅልል ያለ ነገርን አንስተን የምናልፈው ከዛም አንፃር ነው ያለፈውን ጉዳይ ደግሞ በግል ከአማካሪዎችም ጋር ከመንፈሳዊ መምህራን አባቶቻቸው ጋር እንደየ ሁኔታው ከጓደኞቻቸውም ጋር ከቤተሰብም ጋር መክረው መፍትሄ ሊፈልጉላቸው የሚገቡ ጉዳዮች ይሆናሉና ከዛ አንፃር ያው እንግዲህ ሰዓቱ እንደውም አሁን ባለው የሶሻል ሚዲያና የመናምን ሂደት ረጅም መስሎ ሊታይ ይችላል ግን ያ በቂ ነው ብለን ያሰብነው ይሃል ነው እንግዲህ ውይይት የምናደርገው እንግዲህ ዛሬም በዚሁ ሐሳብ ነው ርዕሱን የመረጥነው ስራን ለነገ ማሳደር በተመለከተ እና አንዳንድ ጊዜ ችግሮች የማይመስሉ ችግሮች ሆነው የምናገኛቸው ነገሮች አሉ ተመልካቾቻችንም ይሄ ነገር ብለው ወደ ራሳቸው ተመልሰው ተመልክተው የበለጠ ስራ እንዲሰሩበት ነውና ስራን ለነገ ማሳደር ምን ማለት ነው ከሚለው እንጀምር ላሳድረው ይሄን ጥያቄ አዎ ተመልሶ ያው ጨምሮ ነው የሚመጣው እንግዲህ ስራን ለነገ ማሳደር ወይም ፕሮክራስቲኔሽን የምንለው ጉዳይ በስነ ልቦናውም በርካታ ጥናቶች ከተደረጉባቸው ርዕሰ ጉዳዮች መካከል አንዱ ነው ሁሉም ሰው በዚህ ጉዳይ ይቸገራል በሆነ የህይወቱ ዘመን ውስጥ እንደው አሁን እንኳን አሸንፈዋለሁ ብሎ ቢያስብ በሆነ የህይወቱ ዘመን ውስጥ ወይም በሆኑ የሆኑ ጉዳዮች ላይ ሲቸገርበት የሚታይ ነገር ነውና ከሰው ልጅ ታሪክ ጋር አብሮ የተያያዘ ሆኖ ሁሉ ልናገኘው እንችላለን ባለማችን ላይም እጅግ በጣም ትላልቅ ስኬት አስመዝግበዋል የሚባሉ ሰዎች ተቸግረውበት ያለፉት አርስቶትልን የመሳሰሉ ፈላስፎች ሁሉ ሳይቀሩ እንደ ተቸግረውበታል ብሎ ሁሉ አስቀምጦት የምናገኘው ጉዳይ ነውና በየትኛውም ዘርፍ በየትኛውም እድሜ ላይ ብንሆን
ብዙ ነገሮችን የሚያሳጣን በኋላ ችግሮቹን ስናነሳ እንመጣለን። ግን ደግሞ መሰረታዊ ሊባሉ ሊታዩ የሚገባቸው ምክንያት ያለው በሰው ልጅ ውስጥ የሚከሰት አንድ ጉዳይ ነው ስራ ለነገ ማሳደር። እንደው ዝም ብሎ ቀለል ያለ ትርጉም ለመስጠት ስራ ለነገ ማሳደር ስንል ምን ማለታችን ነው? መደረግ ያለበትን አንድ ጉዳይ አሁን ወይም ዛሬ መከናወን ያለበትን ጉዳይ ሆን ብለን ወደ ሌላ ጊዜ ስናሻግረው ምንም እንኳን ውጤቱ ጥሩ ላይሆን እንደሚችል እያወቅን የሚያሳጣን ነገር፣ የሚያጎልብን ነገር፣ የሚጎዳው ነገር እንዳለ እያወቅን ይሄ ኔጌቲቭ ኮንሲኩዌንስ የምንለው አሉታዊ የሆነ ተጽዕኖ ሊኖረው እንደሚችል እያወቅን ሆን ብለን አንድን ስራ ማዘግየት ወይም መግፋት ስራን ለነገ ማሳደር ወይም ፕሮክራስቲኔሽን ልንለው እንችላለን። እንግዲህ ዛሬ ላይ መስራት ያለብኝ ነገር ይኖራል። ዛሬ ላይ መስራት ያለብኝ አንድ ስራ እያለ ወሳኝ ስራ፣ ቅድሚያ የሚሰጠው ስራ፣ ያንን ስራ ግን በሌላ ስራ ሁሉ ተተካዋል። በሌላ ለምሳሌ ተማሪ ማጥናት ይኖርበት ይሆናል። ነገ ፈተና አለ ወይ የሚቀጥለው ሳምንት ፈተና አለ፣ ወሳኝ ፈተና አለበት። ቁጭ ብሎ ማጥናት እያለበት አሁን ቀዳሚ ስራው ይሄ በታይም ማኔጅመንት ማትሪክስ ላይ ኢምፖርታንትም እርጀንትም የሆነው ስራው በጣም አስፈላጊና ጊዜ የማይሰጥ ስራ ጥናት ሆኖ እያለ ቲክቶክ ውስጥ ገብቶ ቪዲዮዎች ሊመለከት ይችላል። ደብተሩን ገልጦ አስቀምጦ ግን ደብተሩን ከማየት ያንን የማጥናቱን ስራ ቪዲዮ ወደ መመልከት ስራ ይቀይረዋል ማለት ነው። ወይም ደግሞ እዚህ ጋር ማሰናዳት ያለብኝ ጉዞ ይኖረኛል የሆነ ወይም ለዛ ማስተካከል ያለብኝ ነገር እያለ ዞር ብዬ አይ በቃ ወይ ሻንጣዬን ፓክ ከማድረግ ኪችን ልግባና ካላስተካከል ሊሆን ይችላል። በጣም ብዙ ጉዳዮችን አንዱን በጣም አስቸኳይና ወሳኝ የሆነ ስራ በሌላ ስራ የመተካት ሂደት ይህን ስራን ለነገ ማሳደር ወይም ፕሮክራስቲኔሽን ብለን ልንተረጉመው እንችላለን። በጣም ጥሩ። ትርጉሙ ላይም ካለ ትንሽ ትጨምርና በማሳደራችን ደግሞ የሚመጣብን ችግር ምንድን ነው? አይ ቲንክ ትርጉሙ ላይ የተለየ ነገር የለኝም። አሁን ሽሜ በደንብ ያነሳው ጉዳይ ነው። ምናልባት ትርጉሙ በደንብ እንድንረዳው የሚያደርገን ብዬ የማስበው ለምን ሰዎች የሚያሳድሩት የሚለውን ብንረዳ ከዛ በኋላ ጉዳቶቹን ማንሳት በጣም ቀላል ይሆናል ብዬ አስባለሁና ለምሳሌ አንደኛው ጉዳይ ብዙ ሰዎች ከስንፍና ጋር ያያይዙታል። ከዚህ በፊት ስለ ስንፍና በደንብ አንስተናልና እርግጥ ነው የስንፍና አንዱ መገለጫ ሊሆን ይችላል ስራዎችን ማሳደር፣ ጉልበት የማጣቱ የመናመኑ ጉዳይ ሊሆን ይችላል። ግን ከዛም ያለፈ ስነ ልቦናዊ ምክንያቶች አሉ ነው ጥናቶቹ እንደሚያሳዩት። ቅድም ሽሜ እንዳለው በጣም ብዙ ጥናቶች ተደርገዋልና አንደኛው ጥናት የሚጠቆመው ከምን ጋር ነው የሚያያይዘው ይሄንን ጉዳይ በራስ መተማመንና ለራሳችን የምንሰጠው ግምት አናሳ መሆን ነው ይላል። በራስ መተማመን እንግሊዝኛው ይሄ ሰልፍ ኮንፊደንስ የምንለው ነው። ለራስ የምንሰጠው ግምት ደግሞ የምንለው ይሄ ሰልፍ ኤስቲም የምንለው ጉዳይ ነው። እነዚህ ሁለቱ ጉዳዮች ነገሮችን የመፈጸምና የመከወን አቅማችን ላይ በጣም ቀጥተኛ ተጽዕኖ አላቸው ነው። ስለዚህ ምንድነው ተጽዕኖአቸው ብለን ብናስብ ለምሳሌ አንደኛው ሰሞኑን አንድ ጥያቄ እየጠየቅኩ ነበር አንድ ስልጠና ላይና በራስ መተማመን ምንድነው እንዴ በራሳችን መተማመን ነው ምናምን አሉኝ ሰዎች። በራሳችሁ ምንድነው የምትተማመኑት አልኳቸው። ግራ ገባቸውና በራስህ ዕውቀት፣ በራስህ ችሎታ፣ በራስህ አቅም፣ በራስህ የሆነ ነገር ነው ሰዎች የሚተማመኑት አይደል? እና ዳሽ አለው ይላል። ሰልፍ ኮንፊደንስ የሚሉት ሁለት ቃላቶች መካከል አለው በመሃል ዳሽ አለው። በራስ የሆነ ዕውቀት መተማመን፣ በራስ የሆነ አቅም መተማመን፣ በራስ የሆነ ጉልበት መተማመን፣ በራስ የሆነ ገንዘብ መተማመን የሚል እነዚህ ነገሮች የራስሽ ናቸው። ስለዚህ አንቺ ጋር እንዳሉ ማረጋገጫ መንገድ ይፈልጋል። ስለዚህ አንዱ ማረጋገጫ ነገሮችን መስራት ነው ይላል። ስለዚህ ለምሳሌ እኔ አለኝ የምለውን ዕውቀት አለኝ የምለውን ችሎታ እምሰራበት እድል አግኝቼ ተግባር ላይ ማውልበት እድል አግኝቼ ተግባር ላይ ሳውለው ነው እንዳለኝ ማረጋገጥ የምችለው ስላለኝ የምኮራበት የምተማመንበት። አንዱ ሰዎች በራስ መተማመናቸው ያነሰ ሲሆን ሐሳብ ውስጥ እንዳላቸው እርግጠኛ የሚሆኑበት ነገር ሊኖር ይችላል። ግን ተግባር ላይ ለማዋል ችግሩ ይሄ እርግጠኛ የማይሆኑበት ጊዜ ላይ ስራውን ያሳድሩታል። ስለዚህ ምን ማለት ነው? በሌላ ቋንቋ ሲዶ ኮንፊደንስ ነው ያላቸው፣ ተፈትሾ ያልተረጋገጠ ወይም ደግሞ አየር ላይ ያለ በራስ መተማመን ያላቸው እንጂ
ተፈትሾ የተረጋገጠ በራስ መተማመን ስላልሆነ እነዚህ ነገሮች ተግባር ላይ አውለው ለመሞከር እድል የላቸው። ይሄ ደግሞ ከምን ጋር ይያዛል? ለራሳችን ከምንሰጠው ግምት ጋር። ለምሳሌ ይላል አለን የምንለውን እውቀት አውጥተን ካልተጠቀምንበት ካላየ ነው ለራሳችንም ወይም አለን የምንለውን እውቀት እንድንጠራጠር የሚያደርጉ ሁኔታዎች የተፈጠሩ እንደሆነ ራሳችንን መጠራጠር እንጀምራለን ይላል። ስለዚህ ለራሴ እችለዋለሁ ግን ይሄን ነገር አረጋዋለሁ ግን ማለት እጀምራለሁ። ስለዚህ ለምሳሌ እኔ ትምህርት ቤት ኤሌክትሪሲቲ ተምሬ ሊሆን ይችላል። የዛ እውቀት አለኝ ብዬ የማስብበት ወረቀቱ ስለተሰጠኝ እንዴው እውቀቱማ አለኝ ልል እችላለሁ። የምር ግን እውቀቱ እንዳለኝ የማረጋግጠው ትምህርት ቤቱ ከሰጠኝ ወረቀት በላይ የኤሌክትሪሲቲን ስራን የሚጠይቅ የሆነ ስራ ላይ ሄጄ የሚጠገነውን ነገር ጠግኜ ሳረጋግጥ የሰጠኝ ወረቀት ትክክል እንደሆነ ለራሴ ማረጋግጣለሁ፣ ለምሰራባቸውም ሰዎች ያረጋግጣለሁ። ከዛ ላይ ተነስቼ በራስ መተማመን ያድጋል። እሱን ተከትሎ ለራሴ የምሰጠው ግምት እንዴ እኔ እኮ ባለሙያ ነኝ፣ እኔ እኮ ይሄን ነገር መስራት የምችል ሰው ነኝ የሚለው ግምት እንዲያድግ ያደርገዋል። ስለዚህ ሁለቱ ላይ ችግር ያለባቸው ሰዎች ስራን ያሳድራሉ። ምክንያቱም ያንን ስራ ብንሰራው በትክክል እንሰራዋለን ወይ፣ ስራውን ለመስራት የሚያበቃ እውቀት አለን ወይ፣ ችሎታው አለን ወይ፣ አቅሙ አለን ወይ የሚለውን ነገር እርግጠኛ ስላልሆኑበት ነው የሚል ነገር አንድ ነገር ያነሳል። ሁለተኛው በጣም የሚገርመው ሰዎች ስኬትን ይፈራሉ ብላችሁ አስባችሁ ታውቃላችሁ? ሰዎች መውደቅን ሰዎች ይፈራሉ። መውደቅ ግን ስኬትን የሚፈሩ ሰዎች አሉ። ምንድነው የሚለው? ሰዎች ስኬትንና መውደቅን የሚፈሩ ሰዎች ናቸው አንዱ ስራን የሚያሳድሩት። ስለዚህ ለምሳሌ ስኬትን መፍራት ምንድነው ይላል እንዴ ግን እንደዚህ ሆኖ ብቸገርስ እና አንድ መጽሐፉ ላይ ምን ይጠቅሳል? ሎተሪ ለምን አስቆርጥም ስለው ቢደርሰኝስ ምን አረጋዋለሁ? ያ ሁሉ ሚሊዮን ብር ቢደርሰኝ ምን አረጋዋለሁ ብሎ ቢፈራ ሰው አለ። እኔ ተገቢ ፍርሃት ነው ብዬ አስባለሁ። በተወሰነ መልኩ ምን እንደማረግበት ሳላቀው የሆነ ነገር እጄ ላይ መጥቶ ከምቸገርበት ቀድሞ ማሰብ ጥሩ ነው። ግን መጠኑን ሲያልፍ በወድቅስ ብሎ መፍራትም ቢሳካልኝስ የሚለውን መፍራትም መጠኑን ሲያልፍ ነገሮችን ባልሰራው ቢቀርስ የሚል ስሜት ሰዎችን ይከታቸዋል። ስለዚህ ተሳክቶልኝ እንዴት እንደማስተናድረውና እንደማስተናግደው ሳላከ የሚቀር ወይም ደግሞ ወድቄ ደግሞ በኋላ ከማዝንና ከምጨነቅ ባልሰራውስ የሚለው ነገር ነው ሰዎች እንዲያሳድሩ የሚያደርጋቸው ብሎ ሁለተኛ ያስቀምጣል። ሶስተኛው በጣም ቀላል የሚመስሉ ልምዶች ናቸው። ምን ለምዳቸው ህይወት ውስጥ ዴድላይን ያላቸው ወይ የማስረከቢያ ጊዜ ያላቸው ስራዎች በጣም ጥቂት ናቸው ይላል። በተለይ ህይወት አንስትራክቸርድ የምትሆንባቸው ሁኔታዎች ብዙ ናቸው። ስለዚህ ለምሳሌ ትምህርት ቤት ስራ ምናምን ነገ እንድታመጪ ይልሻል። ካላመጣሽ ኮንሲኩዌንስ አለው። ባለማምጣትሽ የሚደርስብሽ ቅጣት አለው። ሌላው ግን ህይወታችን ላይ እንደዛ ነገር የለውም። እኔና አንቺ እንደ ጓደኛ ስንኖር እኔና ሽሜ ስንኖር ሽሜ እባክህ ይሄን ነገር አድርስልኝ ሲለኝ ሽሜ እኮ በእናት እንደዚህ ሆኖብኝ እንደዚህ አጋጥሞኝ ምናምን ያልኩ ሰበብ እየፈጠርኩ አንድ ሁለት ቀን ላሳድረው እችላለሁ። ሊቀየመኝ ይችላል። ግን ስራ የመባረር ያክል ትምህርት ቤት ማርክ የመቀነስ ያክል ስላልሆነ ኮንሲኩዌንሱ ህይወት ስትራክቸር የሌላቸው ጉዳዮች ውስጥ ስንገባ እንለማመዳቸዋለን። ስለዚህ እኔ ጸባዬ ወደ መሆን ይደርሳል። ሄኖክ እንደው እና አንዳንድ ሰዎች ምን ይላሉ? በጣም እያረፈርኩ አስቸግር ነበር ለጓደኞቼ እና በፊት ነው በጣም ከማሻሻሌ በፊት እና ምን ያረጋሉ? ቀጠሮ ሲሰጡ እነሱ 8 ሰዓት የሚገናኙ ከሆነ ለኔ የሚነግሩኝ 6 ሰዓት ነው። 2 ሰዓት 1 ሰዓት እንደማረፍ ያውቃሉና ብዙ ጊዜ ቀጠሮ ሲሰጡን እና አንዳንድ ቀናቶች ቀድሜ የደረስኩ ቀን የሆነ እንደድሎ ነው የደረስኩ ቀን ትቀልዳለህ እንዴ ካንተ ጋር እኮ ነው ቀጠሮ ያዝነው በልጠብቀን 1 ሰዓት በኋላ እንመጣለን ምን አይሉኛል። እና ዳርዶ የተማርኩት ነገር ነው ልፈልገ ነውና አንዳንዴ ግን ይለመድልናል ጸባያችን። ይሄ ነገሮችን ስናሳድር ምንም አለ መምጣቱን እየለመድናቸው እንሄዳለን። ከሳዝፎች ምን ይሆናሉ? በቃ ይሄ ምንድነው የተለመደ ጸባይ የሆነ ስለሆነ ምንም ደግሞ የመጣባቸው ኮንሲኩዌንስ ስለሌለ ተጽዕኖ የፈጠረባቸው ነገር ስለሌለ ነገ ይደርስ የለ እንዴ ከነገ ይደርስ የለ የሚለው ነገር ይለማመዱታል በህይወቱ። ስለዚህ ሳያውቁት በጊዜው መስራት ችግራቸው ይሆንባቸዋል። ልክ በሰዓቱ መገኘት እንደ ትልቅ ፍርሃት የሚፈጠር ነገር እንደሚሆንበት ሰው ማለት ነውና በጊዜው መጨረስ በቃ ትልቅ ችግር ይሆንባቸዋል ሰዎች። ስለዚህ የለመዱት ሰውነታቸው የለመደው ስለሆነ ቢደነቀው በጊዜው የሰራው እንደሆነ ነው። ሌሎችን ሰዎች የሚያስደንቃቸው ይሄ በጊዜው አለመድረሱ ጉዳይ ለሱ ምንም አይደለም። አይምሮና ሰውነት ሊለምዱት ይችላሉ። አንድ የመጨረሻ ሐሳብ ላንሳና ወደ ሽሜ እንሄዳለን። ሌላኛው ምክንያት አድርጎ የሚያነሳው ነገር ምንድነው? ወደ ነገ የምናሳድረው ስራን መፍራት ነው። ራሱ ስራን ይሄ ታስኩን መፍራት ነው። ኮሚትመንት የሚጠይቅ ነገር አለው አይደለ? የሆነ መስዋዕትነት የሚጠይቅ ለምሳሌ ዛሬውኑ መጨረስ ካልኩ ቅድም ሽሜ እንዳለው የሆኑ ጉዳዮችን አስቀርቼ ለምሳሌ ደስታ የሚሰጡኝን ከዚህኛው ከምሰራው ስራ ይልቅ የበለጠ ያዝናኑኝ የነበሩ ነገሮችን ባረግ የማገኘውን ደስታ ትቼ ምናምን ብዬ ነው ያንን ስራ የምሰራው።
ያ ማለት ስራውን በጊዜ ለመጨረስ በሰዓቱ ለመጨረስ የሚጠይቀው መስዋዕትነት አለ፣ የሆነ ኮሚትመንት አለ። እሱን ታስኩን እፈራዋለሁ። ለምንድን ነው ምናልባት በተለይ ይሄ አሁን ካለን እንትን ጋር ማያያዝ የሚያስፈልገው ነገር በጣም ሰዎች አሁን የሚሆንን ፕሌዠር ከመውደዳቸው የተነሳ ስራሽን በጊዜ መጨረስ የሚያመጣው ደስታ አለ። ግን እሱ ደስታ የምታገኘው ለፍተሽ ደክመሽ የሆነ ላብና ወዝ አውጥተሽ ምናምን ብለሽ ጨርሰሽው በመጨረስሽ ሲመጣ ነው የዘገየ ነው ደስታው። ከዛ ይልቅ በማጥና አጥንቼ የተሻለ ፈተናውን የተሻለ አልፌ ወይም ስራውን ሰርቼ ምናምን ብዬ የማረገው ረፍት ይልቅ አሁን ስልኬን እየነካው የሆነ ነገር እያረኩ ማገኘው ደስታ ይበልጥብኛል። ይሄ ደግሞ ተለማምደናል እንደ ማህበረሰብ። እነዚህ ነገሮች በማወቅም ይሁን ባለማወቅ ቶሎ የሚመጡ ደስታዎችን ተለማምደናል። ስኬት ላይ ስናነሳ ከዚህ በፊት በነበረው ፕሮግራማችን ያነሳነው ጉዳይ ማለት ነው። ስለዚህ ሰዎች ይሄ ቶሎ የሚመጣ ደስታ እንደሌለው ሲያስቡ ቱ ዘ ኤክስቴንት ምን ይላል ፕሮክራስቲኔሽን በጣም እየሰፋ ሲሄድ ለምሳሌ ቢዝነስ የሚሰሩ ሰዎችን ተመልከታቸው ይላል። ይሄ ፋብሪካ ከፍቶ የሆነ ማኑፋክቸር የሚደረግ የሚመረት ምርት አምርቶ ሰራተኛ ቀጥሮ ያንን ሸጦ ምናምን ብሎ የሚገኘው ትርፍ ያስጠላቸዋል ሰዎች። ይሄ ዛሬውኑ እንደ ደላላ የሆነ ነገር ሸጦ አገላብጦ ዛሬውኑ ትርፉ የሚገኝ ነገውኑ ትርፉ የሚገኝ ነገር ላይ ሰዎች እንዲሳተፉ ቢያረጋቸው ቶሎ የሆነ ደስታ ፍላጎታቸው ነው። ያ ደግሞ የተሻለ ሐሳባቸውና ቪዥናቸውን ሳይቀር ለነገ እንዲያሳድሩ የሚገፋቸው ገፊ ምክንያት ነው ይላልና ትንሽ እነዚህ ነገሮች እንደው እንትን እንዳንሳቤ ነው ሽሜ ይጨምርበታል። ተማሪዎች ላይ በተለይ በጣም ስታነሳው ደስ ያለኝ በተለይ ፕሬዘንቴሽን እንዲህ አይነት ነገሮች ትምህርት መጀመሪያ አካባቢ የሚነገራቸው ፕሮጀክቶች ሲኖሩ እንዳልከው በተለያየ ምክንያት ሊያዘገዩት ይችላሉ። ግን አንዳንዴ ከዚህ ሲወጣ ምክንያት የለም ወይ የምናዘገይበት ይሄ ግዴለሽነት ወይ ሌሎች ነገሮች ይኖሩ ይሆን ወይ? ከዛ መጨረሻ ሰዓት ላይ ደግሞ የሚመጣው ሩጫና ጭንቀትም እንደዛው አለና ያንን እያወቁ ነው አይደለም የሚገቡበት። ግን ደግሞ ይሄን በማዘግየታችን ደግሞ የሚመጣውን ችግር ብናቀው ምናቃቸው ችግሮች ይኖራል፣ ማናቃቸው ደግሞ ተከትለው የሚመጡ ችግሮች ይኖራሉና እንደዛ እንዴት አድርገን እንለያቸው? ምክንያቶቹ ላይ እንደው ወደሚያደርሰው እንትን ኋላ ላይ እንመጣበታለን። በደንብ ምክንያቶቹን አንስቷቸዋል። ይሄኔ አንድ ሁለት ነገር ለማከል ፈልጌ ነው። ዛሬት ግን አሁን ስራን ራሱ መፍራት ሲባል አሁን ፍርሃት አንድ ጉዳይ ነው። ስራን ራሱ መሰልቸት ሌላው ጉዳይ ነውና እዚህ ጋር ማን ትዝ ይለኛል መሐመድ አሊ የተባለ ታዋቂ ቦክስ ሻምፒዮን አለና ምን ይላል? እያንዳንዱ የልምምድ ቀኔን አልወደውም ይላል። አስቢው እንግዲህ አንድ ቦክሰኛ ምን እንደሚያደርግ። ነገር ግን በቦክስ ስቴጅ ላይ ሻምፒዮን ሆኜ ነግሼ መቆየት ስለምፈልግ በየቀኑ አደርገዋለሁ። አንዱ ትልቁ ነገር መሰልቸትንም ሆነ ፍርሃት እንድናሸንፍ የሚያደርገን የማደርገውን ነገር ለምንድን ነው የማደርገው? ለምን የሚለው ጥያቄ እጅግ በጣም ወሳኝ ነገር ነው እና በኋላ መፍትሄ ላይ እንመጣበታለን በዝርዝር ይሄንን ጉዳይና ያንን በምንስትበት ጊዜ ግልጽ የሆነ አላማ ለማስቀመጥ ነገ እንድናሳድር። ምክንያቱም ቀደም መነሻችን ላይ ትርጉሙን ስናስቀምጥ አሉታዊ የሆነ ውጤት እንዳለው እያወቅን ግን ሆን ብለን አሁን ከሌሎች ነገሮች የሚለየው ስራን ማሳደርን ሆን ብለን ነው የምናደርገው። ለዛ ነው ስነልቦናዊ ችግር ሆኖ መሰረታዊ ሌሎች ምክንያቶች እንዳሉት ማለት እና እያወቅን ነው ግን በቃ እንገፋዋለን። የምንገፋው ሳናውቅ አሁን አንዴ ረስተን ምን ዘለው ጉዳይ አለ። እሱ አይደለም ፕሮክራስቲኔሽን። ጊዜ እዚህ ጋር ተጣቦብን የሆነ ነገር ሆኖ ምናምን አንዱን ስንል ምናምን የሚታለፍ ጉዳይ አይደለም። እናውቀዋለን፣ አሁን መስራት እንችላለን፣ ግን ሆን ብለን እንገፋዋለን። ያ ነው። ስለዚህ የማደርግበትን አላማ በደንብ አለመረዳት አንዱ ሌላው ምክንያት ነው። ከዛ ውጪ ይሄ ተገቢ ያልሆነ እንትን ፍጹምነትን መጠበቅ አለት መስራት እንፈልጋለን። ቆይ እስቲ እዚህ ጉዳይ ላይ በደንብ ስልጣን አልወሰድና እንላለን። ጥሩ እኮ ነው፣ ግን መቼ ወደዛ ተግባር ግን አልገባም። ቆይ በዚህ ጉዳይ ላይ በደንብ ላንብብና ቆይ በዚህ ጉዳይ ላይ በደንብ ሰዎችን ላማክርና ፍጹምነትን በቃ ከሰራሁት በቃ ፍጹም በሆነ መንገድ ማሳካት አለ። ምንም ስተታ አይገኝበት። ስለዚህ
መሳሳትን መውደቅን የመፍራት ነገር አለ በውስጡ። እንደገና በጣም ደስ የሚለኝ ኤክስፕሬሽን ፓራሊሲስ ባይ አናሊሲስ የሚባለው በቃ ጉዳዩን በጣም ለመተንተን ለማብራራት ከዚህም አንጻር ከዛም አንጻር ለማየት በምናደርገው ትግል ውስጥ ተሳስረን ቁጭ እንላለን። ምንም አክሽን አንወስድ፣ ምንም አንሰራው። ግን በቃ ቆይ እያጠናው ነው፣ ቆይ በደንብ እያሰብኩበት ነው ይላል። አያልቅም እንዴ? መቼ ነው ይህ ሀሳብ ወደ ስራ የሚቀየረው? ምክንያቱም ከትልቁ ሀሳባችን ይልቅ ትንሿ መልካም ስራችን የበለጠ ወደ ውጤት ታደርሳለች። የሚነሳው ከሀሳብ ነው ኦፍኮርስ፣ ግን ሀሳብ ብቻ ሆኖ ከቀረ ምንም የሚጨበጥ ነገር አይሆንም። እና ከትልቁ ጥሩ ሀሳብ ትንሿ ወደ ተግባር የተቀየረች ጉዳይ የበለጠ ውጤት ታመጣለች። እና እንደዚህ ጉዳዩን በማስላት በመተንተን በማብራራት የምናጠፋው ሰፊ ጊዜ ስራው እየተገፋ እንዲሄድ ያደርገዋል። እና እሱ ላይ በጣም ትልቅ ጥንቃቄ ማድረግ ያስፈልጋል። ስለዚህ ወደ የሚታዩ ችግሮች ደግሞ ከመግባታችን በፊት ተመልካቾቻችን ዛሬ እንግዲህ ናብሊስ ነው የተመለከታችሁ ያላችሁት። ሌሎች ፕሮግራሞቻችን በተለይ ከዚህ ቀደም የሰራናቸውን ፕሮግራሞች ማየት ከፈለጋችሁ የዩቲዩብ ቻናላችን ላይ ገብታችሁ ጎብኘት ታድርጓቸው። በጣም ብዙ ለዚህም ፕሮግራም ራሱ መነሻ ወይ ደግሞ የሚያግዟችሁ ተጨማሪ ሀሳቦችን ልታገኙበት ትችላላችሁ። አሁን ቆይታችሁ ከኛ ጋር ያው ምክንያቶችን ደርድረናል። የሚያመጡት ችግሮች ስራችን ላይ፣ ትምህርታችን ላይ፣ የግል ህይወታችን ላይ በጣም ብዙ ችግሮች ናቸው የሚያመጡት። እንዲያውም ጥናት ምናምን ስትል አሁን ተሳስሮ ይቀራሉ ስትል እኔ ትዝ ያለኝ ትዳር ላይ እንጠና ነው የሚባለው ላሉት ይገናኛ አላውቅም፣ ግን ይህም ሰው ጉዳይ ትዝ ብሎ ነበርና እንደዚህ ስራውን ገፍተን እናሳድረዋለን ሆን ብለን የሚመጡትን ነገሮች እያወቅን በተለያየ ምክንያት ከዛ የሚመጣብን ችግር ምንድን ነው? ባናሳድረው ሳድረው ብንሰራው ምን ይመጣል? እኔ ትዳር ስትይ እንደውም አንድ ትልቅ ሰው መስል የአንዳንዱ ሰው የጮኝነት ጊዜ አለ የልጅነት ተረታችንን ይመስላል። አንድ ሰውዬና አንድ ሴትዮ ነበሩ። እሺ ሲኖሩ እንደ ተረት ላይ ስንት ዓመት እንደኖሩ ሰምተሽ ታውቂያለሽ? ግን ኖረዋል። ዲፋይንድ ያልሆነ የጮኝነት ጊዜ በጣም ብዙ የፍቅር ህይወቶችንም ተጽዕኖ እያሳረፈ ነው። ይህንን በደንብ በሰፊው ሌላ ጊዜ በጣም ጉዳይ ይመስለኛል። ቧጭረን አንዳንድ ይያዛል፣ ትገፊዋለሽ። በትክክል ቆይ በዚህ ዓመት አስበናል ይገፋል። እየገባ ሳትወስን እኮ ከእጅ ላይ ብዙ የሚያመልጡ እንትኖች ብዙ አለ። እንግዲህ ወደ ከዚህ በፊት እንዳደረግነው ወደ ጋብቻ ሲሪየሳችን ደግሞ ስንመጣ በደንብ ያኔ እናየዋለን እናነሳዋለን። እና የማይነካው ህይወት ክፍል ግን የለም። የማይነካው ህይወት ክፍል የለም ማለት እንግዲህ ሰው ሲያዘገይ ጥቅልል አድርገን ከአእምሮ ጤና አንጻር ስናይ በርካታ የፕሮክራስቲኔሽንን ከሌሎች የአእምሮ ችግሮች ጋር የጤና ችግሮች ጋር አያይዞ የተደረጉ ጥናቶች ቀጥታ የሆነ ግንኙነት ኖሮት የምናየው ለምሳሌ ከጭንቀት ጋር አልሰራውም፣ ማድረግ ያለብኝን ነገር አላደረግኩትም። ስለዚህ ያ የሚኖረው ደግሞ አሉታዊ ተጽዕኖ እንዳለ አውቃለሁ። ወይ ሌሎች ሰዎች ይጠይቁኛል ወይ ደግሞ በእኔ በህይወቴ ውስጥ ተጽዕኖውን አየዋለሁ። ስለዚህ ሁሌ በጭንቀት ነው የምኖረው። እና ማድረግ ያለብሽን ነገር ሳታደርጊ ስትቀሪ እና ከሆነ ሰው ጋር የሚገናኝ ከሆነ ያ ሰው በደወለ ቁጥር ነፍስ ከስጋ ላከከው ተሳቀን ነው የምናልቅ። ወይ አንዳንዴ ስልክ ማንሳት ሁሉ እስኪሳቀቅ ድረስ ሰው ይደርሳል። ወይ ደግሞ ውሸት ይዋሻል ያንን ለማለፍ ማለት ነው። ከባድ የሆነ ጭንቀትን ያመጣል። ጭንቀት ብቻ አይደለም፣ ያን ተከትሎ ደግሞ ውጥረት ይመጣል፣ ስትረስ፣ ጫና ይኖራል። ቀደም እንዳልኩ መጨረሻ ሰዓት ላይ ደግሞ በተለይ በጊዜ የተገደበ ሲሆን ሄዱ እዛ ጋር ሲደርስ ነገ ያልኩት ነገር ያ ነገ ይደርሳል። ከዛ ቀጣይ ነገ የለውም፣ የግዳውን በዚህ ቀን መሆን አለበት። ስለዚህ ያ የሚፈጥረው ስትረስ ከዛ ደግሞ እንደገና ለማድረጋችን ወደ ኋላ ተመልሰን ደግሞ ስናመነዥገው የሚፈጠር የድባቴ ስሜት፣ እነዚህ ሁሉ ተጽዕኖዎች ይኖራሉ። እዛ አለፈ ሲል የማዘገየው ነገር ደግሞ በቀጥታ የሚነካቸው ነገሮች አሉ። ለምሳሌ የሕክምና ክትትል ማድረግ አለብኝ፣ ቆይ ነገ
ቆይ ነቅ አንዳንዴ ለመመርመር ራሱ እፈራለሁ። እንትን ቢሉኝስ ኦልሬዲ እኛው መርምረን ዲያግኖዝ አድርገን ጨርሰን ቆይ እንትን አለበት ቢሉኝስ፣ ከፍተኛ የደም ግፊት አለበት ቢሉኝስ፣ ስኳር አለበት ቢሉኝስ፣ ካንሰር ቢሆንስ? ስለዚህ ቆይ እንገፋዋለን። ግን እኮ የምንመረምረው እሱን ለማወቅ እኮ ለመባል እኮ ነው የምንመረምረው። ለመባል ወይም ለመባል ለመሰለሽ ሶሪ የሚያቋርጥ ለመሰለሽ ሳንባለው ብንቆይ ሳንባለው ማለት የነበረበት ባለሙያ በትክክለኛው ጊዜ ሳይለን ብንቆይ አናስቀረው። ከዛ ህይወት ማለት ትጀምራለች። እና የሸሸን ያለ ነው ይሄን ነው ልጅ ፈልገ ትክክል ነው። ኤችአይቪ ፖዚቲቭ ባለስ የሆኑ ነገሮች በቃ ቆይ እንዴት ነው ያን ነገር እንትን ይሄ በኋላ ላይ እውነትም አንደኛ ስጋታችን ምናምን እኮ አይቀርም፣ አእምሯችን ማውጣት ነው አይቀርም። እሱን አልፈታለንም። እንደው ምንድነው የሚባለው ጭንቀት የምንፈራውን ክፉ ነገር አያስቀረው። ግን ኢንጆይ ማድረግ ያለብን መልካም ነገር ዛሬ ልንደሰትበት የሚገባው መልካም ነገር ግን እንዳንደሰትበት ያደርገናል። አያስቀረውም ያን ነገር ስላዘገየ ነው። እንደውም በትክክል ከሆነ ደግሞ ያወሳሰበው ይሄዳል። ስለዚህ እንገፋለን። ይተናምራ የአካል ብቃት እንቅስቃሴ ሁሌ ይፎክራል ሰው። ቆይ ነገ ከሚቀጥለው ወር ጀምሮ ታዩኛላችሁ። የ3 ወር ይከፍላል። 1-2 ቀን ሄዶ ከዛ እንደገና ይቀጥላል ማለት ነው። እና አንዳንድ ጊዜ አንድ ቅርብ ጊዜ በፊት ያያየው ይጠይቃል ማለት ነው። ጂም ተመዘገብኩ ምናምን ይላል። ኦኬ ምንድነው የምትሰራው? እንትን ላይ ሳይክል እነዳለሁ እንደገና ማሽን ላይ እሮጣለሁ አለ። በቃ የተዘጋ ቤት ውስጥ ማሽን ላይ ትሮጣለህ? ሜዳ ላይ ወጥተህ ለምን አትሮጥም ይለዋል። የእውነት ሜዳ ላይ ለምን አትሮጥም? ሳይክል ይዘህ ለምን የምር እየነዳህ አትሄድም? አንድ ግብልሽ ጎፋ እንዲወስ ምትሮጣው ይለዋል ማለት ነው። እና ግን ሁሌ ጂሙንም ከፍሎ ሳይክሉንም ገዝቶ እንትጥቅ ያዘገያል። በቃ ሁሉን አሟልቶ ተግባሩን ግን ያዘገየዋል። እዚህ እንገፋለን። አካላዊ ጤንነታችን ላይ በጣም ትልቅ ተጽዕኖ አለው። ሁለተኛው ነገር ትምህርት፣ ስራ፣ ፋይናንስ ይሄኛው ህይወታች በጣም ትልቅ ተጽዕኖ አለው። ቀደም እንደተባለው ነጋዴው ዛሬ ማድረግ ያለበትን ነገር ዛሬ ሳያደርግ ሲቀር አሁን በተለይ ዓለም ባለችበት ተለዋዋጭ ነገር ውስጥ ይሄ ትራዲሽናል የሆነው የተለመደው አይነት አሰራር ውጤታማ እያደረገ አይደለም። በጣም በፍጥነት ነው የተለዋወጠ ያለው። እንግዲህ ኮዳክን የመሳሰሉ ካምፓኒዎች ከሳስረው ባንዴ ቁጭ ያሉት እኮ ዘመናቸው መረዳት ባለመቻላቸው እንጂ በጣም የሚገርም ቴክኖሎጂ የነበራቸው ናቸው። ግን ጊዜው ተቀየረ እና አይፎን ምናምን ሲመጡ ብዙ ነገር ነው የለወጡት። እዚህ ዛው ላይ ቆሙም በወቅቱ መወሰን ያለብንን ውሳኔ ሳንወስን ማድረግ ያለብን ነገር ሳናደርግ ስንቀር ትልቅ ካምፓኒ ሊፈርስ ይችላል። ሰራተኛ ስራውን ሊያጣ ይችላል። የሚገርም ኦፖርቹኒቲዎች ሚስ ሊያደርግ ይችላል። ትላልቅ እድሎችን፣ ተማሪዎች ውጤታቸው ዛሬ አሁን ተማሪዎችን በማሰልጠንበት ጊዜ ይላቸዋለሁ። አሁን ለምሳሌ ከፊት መምጣትና ከኋላ መከተል ያለባቸው ጉዳዮች አሉ። አባቶቻችን ምን ይላሉ? የሮብ ምግብ ቢያድር ሐሙስ ይበላል። ሽሮ፣ ምስሩ፣ ድንቹ ምን ይበላል። የሐሙስ ምግብ እንግዲህ ቅቤው፣ እንቁላሉ ምናምን ያለበት ቢያድር ግን አርባ ይበላል። ማለት አንዱን ብንተው መልሰን የምናገኘው አለ። ቀጣይ ነገ ያላቸው ነገሮች አሉ፣ የሌለው ነገር አለ። ነገ ፈተና እያለኝ ፊልሙ ከፈተና በኋላ ይደርሳል። ጥናት ግን ከፈተና በኋላ አይደርስም። ዛሬም እችላለሁ ለእውቀት ግን ለፈተና አይረዳኝም። ውጤቴ ከተበላሸ በኋላ ደብተር አንስቼ ባነብ ትርጉም የለውም። ስለዚህ ጥናቱን ማሳደር የለብንም፣ ዛሬ እንስራው። ሆምወርኩን ማሳደር የለብንም፣ ዛሬ እንስራው። ፊልሙን ግን ማሳደር እንችላለን፣ ነገ ማድረግ ስለምንችል ማለት ነው። እና ቢያድር የሚቆይ ነገር አለ፣ የሚደርስ ነገር አለ፣ ቢያድር የማይደርስ ነገር አለ። ስለዚህ ያሳጣናል ማለት ነው። እዚህ በትምህርታችን እንዲህ ባሉ ጉዳዮች ላይ ከዛዎች በሪሌሽንሺፓችንስ ላይ በግንኙነት ውስጥ ግንኙነት እኮ ትልቅ ኢንቨስትመንት ነው።
ትልቅ ትኩረት ይጠይቃል፣ ጊዜ ይፈልጋል፣ ስራ ይጠይቃል። ታዋቂው ሳይኮሎጂስት የጻፈው ዛፋል አይደለ? ላቭ ኢዝ ኔቨር ኢነፍ። ፍቅር ብቻውን በቂ አይደለም፣ ስራ ይጠይቃል። ሰው ከወደድኳት ከወደደችኝ ቀለቀ አቶ አደንተ ጋር ይሄን እንዳለው ሐሳብ ለጥ ስላላደረኩ መልሼ ማለት ያን ስራ ጋር ብቻ ስናወራ ይወድሻለሁ ብሎኛ ያቀው ዘጠምሳሌ ነበር አይደል? እና እወድሻለሁ ብቻ በቂ አይደለም፣ እወድሃለሁ ብቻ በቂ አይደለም። ስራ ይፈልጋል ግንኙነት በትዳርም ይሁን በወላጅና ልጅ መካከልም ይሁን በጓደኝነትም ይሁን በየትኛው ያ ስለዚህ ቆይ ነገ እና እነዚህ ነገሮች ግንኙነትንም ነው አደጋ ላይ ይጥሉናል። እዛው መንፈሳዊ ህይወታችንን ማፌክት ያደርጋል። ሰው ኃጢአት ሲሰራ በንስሐ ወደ ፈጣሪው መመለስ አለበት። ነገ ሲል ሞት ይቀድመውና እና ኃጢአቱ ወደ ፈጣሪ ሄደ። ዛሬ ማድረግ ያለበትን ልመጽወት ልስጥ ያንን ማድረግ ትቶ ያልፋል። መስራት ያለብንን በጎ ስራ መስራት፣ መከልከል ያለብንን ክፉ ነገር ቆይ ዛሬ ልደሰትና ነገ እርግፍ አድርጌ ተወዋለሁ፣ ነገውን ላናገኘው እንችላለን። ስለዚህ የነፍሳችንንም ጉዳይ ነው አፌክት የሚያደርገው። ስለዚህ ስሜታችንን፣ አእምሯችንን፣ አካላችንን፣ ነፍሳችንን፣ ብዙ ነገራችንን ነው ተጽዕኖ የሚያሳርፍበት። በጣም እድሜያችን ራሱ የሚያስጨንቀን እሱ ይመስለኛል አይደለ? በእድሜ በቃ የሆነ ጊዜ ሰራዋለሁ የሆነ ጊዜ ሰራዋለሁ እያልን እንሄዳለን። የሆነ ጊዜ ላይ ጋብቻ መሰርታለሁ እያልክ ትቀጥራለህ፣ እንዴት አድርጋለህ፣ የራሴን ስራ ወጥቼ እሰራለሁ ትላለህ፣ ትቀጥራለህ። ከዛ የሆነ እድሜ ይሆናልና እድሜ ይሄን ያህል ነው እንኳን ለማለት ራሱ እሱም አንዱ ችግር ይመስለኛል። የተወሰኑ ነገሮች ችግሮች ላይ እንጨምርና ወደ መፍትሄዎች ምን እንችላለን? እንደው አንድ ሁለት ነገሮች በደምብ ሽሜ አንስቷቸዋል። አንደኛው ቅድም ያልኩት ይሄ በራስ መተማመንና ለራስ የምንሰጠው ግምት ላይ መጀመሪያም ያላሰራን ጉዳይ እሱ ሆኖ ተጽዕኖ ደግሞ እሱም ላይ ይኖረዋል። በራስ መተማመን የሆነ ቀን አንዴ ተሰጥቶን ወይም ኖሮን ሁሌ እየኖረን የሚቀጥል ጉዳይ አይደለም። ይሸራፋል፣ ያድጋልም ይቀንሳልም። ተማመንበታለሁ ባልነው ጉዳይ የመተማመን አቅማችን የቀነሰ ሲመጣ አለመተማመን እንጀምራለን። ስለዚህ ይሄ ልክ በራስ መተማመን አቅማችን በማነሱ ምክንያት ያላደረግነው ነገር መልሶ ምን ይሆናል? በራስ መተማመናችን ይጎዳል። የበለጠ ያረጋገጠልን ይሄዳል። የምርም መተማመን እንደማልችል እንደሌለ የሚያረጋግጥ ነው። ለነገ በየሳሳድረው የነገም ሳልሰራው ስቀር ይዞት የሚመጣው ተጽዕኖችን ሳያቸው በቃ እኔ አልችልም ማለት ነው፣ አረባም ማለት ነው፣ አልጠቅምም ማለት ነው የሚለው ስሜት ውስጥ እንገባና በጣም በእጅጉ በራስ መተማመናችን እንዲሸረሸር እንዲወድቅ ያደርገዋል። ይሄ አንደኛው ጉዳይ ነው። ለራሳችን የምንሰጠውም ግምት ከዛ ተነስተን ነው። እኔ እችላለሁ እንደዚህ እኮ ነው ምናምን ስል ዝም ብሎ ባየር አይደለም እንደዛ ምለው፣ ሞክሬ ሰርቼ ያረጋገጥኩት ጉዳይ ነው አለኝ ነኝ ብዬ እንዳስብ ምለውና ለራሴ የምሰጠውን ግምት የሚገነባው። ስለዚህ ያ ምስል እንዲበላሽ ያደርገዋል። ይሄ አንደኛው ጉዳት ነው። ሌላኛው ጉዳት ሰዎች የማይረዱት ሜንቴናንስ ሳይክል ቢባል ነገር አለ። በህመም ለማስረዳት መድኃኒት የተላመደ ቲቪ ሲባል ሰዎች ሰምተው ያውቃሉ። ተደጋግቦ ይነገራል። እንግዲህ የቲቪ ህመም ሰዎች የሚሰጣቸው መድኃኒት አለ። መድኃኒቱ በትክክል ከወሰዱ ይድኑ ነበር። ግን ቲቪና ተመሳሳይ ለሆኑ በሽታዎች የሚሰጡ አንቲባዮቲኮች የመሳሰሉ መድኃኒቶች ምናምን ሰዎች ጀምሮ ሲያቆሙት መድኃኒቱ ይሰራ የመስራት አቅሙን እንዲያጣ ያደርገዋል፣ ይላመደዋል በሽታው። ስለዚህ አሁን ያ መድኃኒት አይሰራም። ስለዚህ የበለጠ ከፍ ያለ መድኃኒት ነው የሚሰጠው፣ ለመዳን ረጅም ጊዜ ወስድባቸዋል የመሳሰለው። ፕሮክራስቲኔሽን አለመቻለን ሰስቴን ነው የሚያደርገው፣ ያላምዳል ለሰውነት። ስለዚህ በፊት የነበረን በእውቀት ማነስ በምናምን የነበረው አለመቻልና ነገሮችን በማሳደር ያደለብነው አለመቻል በቀላሉ የሚድን አይደለም። ረዘም ያለ ጊዜ እንዲፈጅ ያደርገዋል። ከዛ የመውጣት እድላችንንም በጣም እንዲቀንስ ያደርገዋል። ስለዚህ ተጽዕኖ በጣም ሰፊ ነው ልጅ ፈልጌ ነው። ግንኙነቶች ላይ ያለው ቅድም ሽሜ ህይወት ውስጥ ያሉ ነገሮች በሙሉ የግንኙነቶች ውጤቶች ናቸው። እነዛ ግንኙነቶች ደግሞ ነገሮችን በማድረግና ባለማድረግ ላይ የሚወሰኑ ናቸውና ጓደኝነት እንዴት ይቀጥላል? ሰዎችን እንዴት ታምኛቸዋለሽ? ለኃላፊነት እንዴት ታጫቸዋለሽ? ስራ እንዴት መስራት ይችላሉ? እንዴት ይቀጥላሉ? ብዙ ነገር ላይ በቃ በደንብ ተጽዕኖ የሚያሳድረው ነገር እዚህ ነው የማይባል ነገር ላይ በሙሉ የሚቀጥል ነገር ነው ልጅ ነው። በዚህ ወደ መፍትሄዎቹ የተወሰኑ ሐሳቦች ለማንሳት እንዴት ነው የሚወጣው ነው። አንደኛው ቅድም እንዳለው ሽሜ መለየት ይፈልጋል። ሆን ብዬ እያሳደርኩ ነው ወይስ አጋጣሚዎች ናቸው እንደዛ እያረጉኝ ያሉት የሚለውን ነገር ከመረዳት መጀመሩ። ብዙውን ጊዜ በነገራችን ላይ
ከመረዳትና ከማወቅ የምንጀምረው ለምንድን ነው? ከተረዳነውና ካወቅነው ያደረሰብንን ተጽዕኖ ተረድተናል። ለምን እያደረግነው እንደሆነ ምክንያቱ በተወሰነ መልኩ ተገልጦልናል። ብናሻሽለው ምን እንደምናገኝ ገብቶናል ማለት ነው። እነዚህ መሰረታዊ ነገሮች ካሉ 75% የችግሩ ጉዳይ እያለቀለት ይመጣል፣ እየተፈታ ይመጣል ማለት ነው። ስለዚህ ከመቀበልና ከመረዳት ነው የሚጀምረው። አንዳንድ ሰዎች ጀስቲፋይ ለማድረግ ይሞክራሉ፣ ምክንያታዊ ለመሆን በምክንያት ለመደገፍ ይሞክራሉ። አይ እኔ እኮ እንደሱ ስለሆነ አይደለም በዚህ ወጥቶ ምናምን ከዚህ መውጣት ነው የሚፈልገውና በቃ ሳስበው ራሴን ሳየው ብዙ ነገሮች ላይ ራሴን አየሁት። ነገሮችን አሳድራለሁ፣ እየቻልኩ ነው ማሳድራቸው፣ ሆን ብዬ ነው ማሳድራቸው። በጣም ተላምጄዋለሁ። ይሄ ደግሞ እኔ ላይ በስራዬ ቀደም ባልነው በህይወቴ በመናምን ይሄን ተጽዕኖ አሳድሮብኛል ሚለውን ከመረዳት መጀመር አንደኛው ጉዳይ ነው። ከዛ ቀጥሎ በፊት ታይም ማኔጅመንት ነበር የሚባለው። አሁን ባለው ሳይንስ ታይም ማኔጅመንት የሚባል ኮንሰፕት የለም። ሰልፍ ማኔጅመንት ነው። ታይምን ማኔጅ አናረጋውም። 24 ሰዓት ነው፣ በቃ 24 ሰዓት ነው። ራሳችንን ነው በዛ 24 ሰዓት ውስጥ ራሳችንን ነው ማኔጅ የምናረጋው፣ ራሳችንን ነው የምናስተዳድረው ሚል ሐሳብ አለ። ስለዚህ ሰዎች ከዚህ ለመውጣት ሲፈልጉ ራሳቸውን የማስተዳደር አቅማቸውና ልምዳቸው ማዳበር ነው የሚያስፈልጋቸው። ስለዚህ የትኛውን ዛሬ አረጋዋለሁ፣ የትኛውን ነገ አረጋዋለሁ። እዚህ ከታይም ማኔጅመንት ጋር ከዚህ በፊት በነበረው ማለት ነው አሁን ራስን ከማስተዳደር ጋር አራቱ the 4D ወይም ደግሞ እኔ አራቱ መዎች እምላቸው አሉ። በቀን ውስጥ የምናረጋቸውን ጉዳዮች ብናያቸው የግድ መደረግ ያለባቸው ጉዳዮች አሉ፣ መዘግየት የሚችሉ ጉዳዮች አሉ፣ ለሌላ ሰው መሰጠት የሚችሉ ጉዳዮች አሉ፣ መቅረት የሚችሉ ጉዳዮች አሉ። አሁን አንዱ ጉዳዮችን የምናሳድረው እነዚህ ነገሮች መለየት ባለመቻል መዘግየት ያለበትም መሰጠት የሚችለው መቅረት የሚችለው መደረግ ያለበትም ጉዳይ አንድ ላይ ተደብላልቆ ይመጣብናል። ከዛ ነገሮችን እንገፋዋለን። ቅድም ያልነው የውጥረት ውስጥ የፍርሃት ውስጥ ምናምን ውስጥ እንገባለን። ያለመቻል ስሜት እንዲሰማን ሲበዛ ማናችንም እችለዋለሁ አንልም። ስለዚህ ጥሩ አባባል አለን፣ 9 ሞት መጣ ቢለው አንዱን ግባ በለው እንዳለው መሞከር ነው እና እንደዛ ማድረግ እንድንችል እነዚህ ነገሮች መለየት ነው። ስለዚህ ራስን ማስተዳደር መጀመር በጣም አስፈላጊ ጉዳይ ነው። ስለዚህ የትኛው ነው መደረግ ያለበት ለማድረግ ደግሞ የሚጠይቀው ቁርጠኝነት አብሮ ይመጣል። ያንን ከመለየት ጋር ፍርሃቶቻችንን ውጥረቶቻችንን እንቀንሳለን። እማዘገየው ነው እባክሽ ሮዝ ዛሬ አልችልም ይሄንን ጉዳይ ለነገ ስል ትክክለኛ አስቤበት ነው ያዘጋጀሁት ማለት ነው። እሺ ይሄን ነገር አግዜ ብዬ የምሰጠው ለሽሜ ስሰጥ ከሳህኔ ላይ አንድ የሚያስጨንቀኝ ጉዳይ አነሳው ማለት ነው። መቅረት ያለ ወይኔን ጉዳይ አልችለውም ብዬ ሳስቀረው እንትን ሆኖ ልክ ወጣቶቹ በተለይ እንዲረዱን ኮምፒውተር ላይ ብዙ ታብ ተከፍቶ ኮምፒውተሩ ቢዚ ሲያደርጋት ይስተካከለሽ ዊንዶውሱ ምንድነው ይሄ ብሮዘሩ ላይ 30 ምናምን እንትን ኦን ሆኖ የሆነ ነገሩም ተነስቶ ምናምን እንደዛ መሆን እንዲያድር ያደርገዋል። ስለዚህ እንደዛ ከማድረግ እነዚህ ራስን የማስተዳደር ጉዳዮች ላይ መስራት ሌላኛው ጉዳይ ነው ይላል። ሌላው በጣም ሰዎች ከዚህ ለመውጣት የሚያግዛቸው ነገር ሕክምና ማግኘት ነው። ከበድ ያለ ስለሚመጣ በኋላ ላይ ሽሜ እንዲጨምራቸው ግን እንደው ሕክምና የሚለውን ቅድም አንደኛ ሽሜ ካላቸው ለምሳሌ አንዳንዴ እንዳሳድር ያረጋኛለው በራስ መተማመን አቅም ማነስ እሱን የሚጎዱ ስነ ልቦናዊ ምክንያቶች ኖሮ ከሆነ የፍርሃቱ መጠን መቋቋም ከማንችለው በላይ ሆኖብን ከሆነ አንዳንዴ ስንፍናው በሌሎች የስነ ልቦናና ስነ አእምሮአዊ ጉዳዮች የመጣ ከሆነ ከዚህ በፊት ያጋጠሙን ጉዳዮች ሆኖ ከሆነ በሕክምና መስተካከል ይችላሉ እና ደግሞ ራሱም ይሄ ማዘግየቱን ራሱ ዝም ብሎ ለነገ ማሳደሩን ራሱ በሚደረግልን የሕክምና እርዳታና እገዛ ምክንያት ብቻችንን ይከብደን የነበረውን ጉዳይ ከባለሙያ ጋር በየደረጃ በሚሰሩ ስራዎች በመንሰራቸው ጉዳዮች መቀየር የምንችላቸው ሊሆን ይችላሉ የሚል ሐሳብ አለኝ። ያ በጣም ጥሩ ነጥቦች ነው ያነሳው። አንድ ሁለት ነገር ብቻ ነው ማክለው። አንደኛው ቅድም እንደ መነሻም ነገር ስናነሳ ዓላማ የሚለው ነገር አስቀምጠን ነበርና ሲሞን ሴንክ የተባለ ጸሐፊ ወርቃማው ክበብ ብሎ ያስቀምጠዋል። ጎልደን ሰርክል ከምር በህይወታችን ውስጥ ለምናችንን መረዳት በጣም ወሳኝ ጉዳይ ነው። ማደርገውን ነገር ለምንድን ነው ማደርገው? ምሰራውን ስራ ለምንድን ነው ምሰራው? ዋይ ያ ሁሉን ነገር ይወስነዋል። ከዛ በኋላ ነው እንዴት ልስራው የሚለው ጥያቄ የሚመጣው። ምን ልስራ የሚለው ምን የሚለው ነገር ምን ልስራ ምን ላድርግ የሚለው ነገር መረጃ ነው የሚሰጠው። ለምን የሚለው ጉዳይ ግን ትልቅ ስር ነቀል ለውጥ ነው የሚያመጣው። ትራንስፎርምስ እዚህ ነገሮች ለምን እንደምንሰራቸው ሲገባን
የምንሰራበት መንገድ የተለየ ነው የሚሆነው። ለምንድነው የምማረው? ለምንድነው ማጠናው? ለምንድነው በፈተና ውጤታማ መሆን ያለብኝ? ለምንድነው ይሄንን የንግድ ስራ የምሰራው? ለምንድነው ሪሌሽንሺፑን የጀመርኩት? እዛ ላይ ማድረግ ያለብኝ ነገር ዛሬ አደርጋለሁ ማለት ነው። ለምንድነው ከፈጣሪ ጋር ያለኝ ግንኙነት የተቃና ያማረ ማድረግ የምፈልገው? ለምንድነው ጤናዬን የምጠብቀው? ዋይ ለዛ መሰረታዊ መልስ በሚኖረን ጊዜ ቀዳሚ ጉዳያችን እሱ ነው የሚሆነው። ሌላው ነገር ተከታይ ይሆናል። እዚህ ያ መሰረታዊ ነገር ነው። እሱ ላይ መተከል ያስፈልጋል በጣም። ሁለተኛው እንደው ወደ ተግባር ሲገባ በሁለት መንገድ ይገልጹታል ሰዎች። አንዳንዶቹ 5 ሰከንድ፣ አንዳንዶቹ 5 ደቂቃ ይሉታል። 5 ሰከንዱ መጽሐፍም ተጽፎበታል። የ5 ሰከንድ ህግ ይባላል። አንድ ነገር ለማድረግ ስናስብ ባሰብንበት ቅጽበት በ5 ሰከንድ ውስጥ እንቅስቃሴ ማድረግ መቻልና ለመቻል ለአንጎላችን የተለየ መልእክት ነው። ተኝቻለሁ፣ አላርም የጮኸ ልነሳ አልነሳ 5 ሰከንድ በዛ ውስጥ የምወስነው ውሳኔ እንድነሳ ያደርገኛል። አሊያም ደግሞ በቃ ከዛ በኋላ ስኑዝ እያረኩ ነው የምቀጥለው። እዛ ላይ የምንወስነው ውሳኔ በጣም ክሪቲካል። ላጥና አላጥና ይሄ ተማሪዎችን እላቸዋለሁ የጥናት ሙድ የሚባል ያለኛ ውሸታም ከዚህ በፊትም ፕሮግራማችን ላይ አንስተ ቀጣፊ ነው። የመጨረሻ ውሸታም ነው ሙድ የሚባለው ነገር። በብዙ ነገሮች መታዘብ እንችላለን። ቀን ውስጥ እንደዚህ ሲያንዣዋዥ ሆነ የሚውለው እሱ ነው። ለዚህ እሱን መግፋት ሙዳችሁ ቢመጣም ባይመጣም ደብተራችሁን ገልጣችሁ ተቀመጡ። ያ ቅጽበት ቀጥሎ ያለውን ነገር ይወስነዋል። አእምሮ ወደዛ ነው የሚሄደው። አለበለዚያ ግን በቃ ያስተኛናል። በደንብ አድርጎ ነው የሚያስተኛል። እዚህ አንድ ተግባር ልደውል፣ ቆይ በኋላ እደውላለሁ፣ ሳምንት ወር ላንደውል እንችላለን። እገሌ ልጠይቅ፣ ኢሚዲየት እዛው ላይ አክት ካላደረግን ይቀጥላል። አንዳንድ ጊዜ ሰዎች አንድ እንደውም ወዳጄ ጓደኛው ታሞ ቆይ ነገ ሄዳለሁ ሲል ድንገት መንገድ ላይ ያየው ማለት ነው። መንገድ ሰብሮ እንዳይሄድ ማምለጫ የለም። ውይ ሳልጠይቅ ሲለው ዳንኩብህ እና እኔም አንድ ጓደኛዬ ምናልባት አስደግጦኛል መሰለኝ። ደወለልኝና የሆነ ሰው ሞቶበት መሄድ አልቻልኩምና ደወለልኝና የት ልምጣ ለቅሶ እንድትደርስ። አዎ ይሄ በቃ በየቤታችን በጣም ከባድ ችግር ያ ማለት አሁን ያ እንግዲህ ነገ ይሄ እንደውም ኢቭን ቆይ ነገ ሄጄ ጎበኛቸዋለሁ፣ ነገ ትንሽ ነገር አደርግላቸዋለሁ እያልን ስንጠብቅ ሰዎች በህይወት ሁሉ ሊያመልጡን ይችላል። ጸጸቱ ቀላል አይደለም እና ባሰብንበት ቅጽበት በጎ ነገር ከሆነ በቃ ቶሎ ሙቭ ማድረግ አለብን። በቃ እንቅስቃሴ መግባት አለብን። እሷን ለራሳችን እንደ ቻሌንጅ መስጠት ነው፣ እንደ ፈተና መስጠት ነው ለራሳችን። የ5 ሰከንድ አንዳንዶች 5 ደቂቃ ብለው ቢያስቀምጡትም ማለት ነው። እዛ ሰዓት ላይ በዛ ቅጽበት ውስጥ ወደ ተግባር መግባት ወሳኝ ጉዳይ ነው። ስለዚህ አንዱ ይሄ ነው። ሌላው ጉዳይ እንግዲህ ማለት ነገሮቹን የምናስብበት ጥልቀት ሰከን ብሎ ረቀቀደም ይሄን ይቁድ አድርጎ ገልጾታል። የትኛውን ነው ይዤ መቀጠል ያለብኝ? ሁልጊዜም ፕራዮሪቲ የሚባል ነገር አለ። አንዳንዴ ድስቶቻችን ብዙ ናቸው። 5-6 ድስት ደን በቃ እዚህ ጋር እዛ ጋር እንላለን። በመሀል ወሳኝ ድስት ሊያር ይችላል እና ከዛ መልሶ ያንን ማግኘት ከባድ የሚሆንበት። ስለዚህ ማይንድፉል በህይወታችን ውስጥ ይሄ ስክን እርግት ብሎ ከራስ ጋር ሆኖ ማሰብ ወሳኝ ጉዳይ ነው። ሁሉን ነገር መሆን አንችልም፣ ሁሉን ነገር መስራት አንችልም። ሁሌም ግን የህይወታችንን ግብ ስናውቀው መንገዳችንን እንመርጣለን። የትኛውን ነገር ማንጠልጠል፣ የትኛውን ነገር መጣል እንዳለብን በደንብ ይገባናል እና እሱን ተግባራዊ ልምምድ ማድረግ በጣም ወሳኝ ነገር ነው የሚሆነውና እንደው ሄኒ ባነሳቸው መፍትሄዎች ላይ ተጨማሪ ቢሆኑ ብዬ። በጣም ጥሩ እናመሰግናለን። እንግዲህ በጋውም አመቱም ተገባዶ ክረምት ላይ ደርሰናል። በዚህ ወቅት ደግሞ የምናስባቸው እንሰራቸዋለን የምንላቸው ያሰብናቸው ያቀድናቸው ነገሮች ይኖራሉ። ስለዚህ ስራውን ሳናሳድር ክረምቱን ደግሞ በአግባቡ እንድንወጣ ያግዘናል ብለን እናስባለን። ይሄ ፕሮግራም
ተመልካቾቻችን አብራችሁ ስለቆያችሁ እጅግ አድርገን የምናመሰግነው። ሳምንት እንገናኛለን። ሰላም ሁኑ።